السلام عليكم ورحمة الله وبركاته ودنا የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንዲሁም አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን። አልহামዱሊላህ ያው የማታ ካሜራ ስለሆነ ነው እንጂ ቤታችንን ጨረሳናም በደንብ ላይ ያስታውቅ ይችላል። አጥራችንንም በደንብ አጣጥረን ምናምን አልহামዱሊላህ ኩሽናዬ ሰፍታለች እና የሰላም ከዛች ክላስ በዚህ አጋጣሚ ስንት ክላስ ቤት ነው ያለሽ ላላችሁኝ እቺ እስከ ዛሬ ስኖርባት አሁንም ገና ጓዝ ነች ስኖርባት የከረምኳት ቤት ነች። ቲቪ ደግሞ በሚያሳዝን ሁኔታ ተሰበረ። እዚህ ጋር ተሰብሯል። እዩት፣ እዚህ ጋር ተሰብሮብኛል። ይሄ አንድ ክላስ እቺ ክራይ ቤት ነች። እቺ ደግሞ ሻወር ቤት ናት። ያው ኮተት ይዛለች፣ አልተሰራላትም፣ አላለቀችም። እና እኛ ስንት ክላስ ነው ለሚለው ደግሞ መልስ እየሰጠሁም ነው። በዚህ አጋጣሚ ይወላችሁ እዚህ ጋር አንድ ያሳሉ መግቢያ ነው። ይሄ እቃ ቤት ነው። እዚህ ጋር ሁለት የማሻአላህ እቃ ቤታችን እቺን ትመስላለች። ሰው ባለው ነው። ያው ገና በደንብ ሙረተብ አይደለሁም። ባንድ አይደለም የሰው ልጅ። እዚች ጋር እቃ ቤታችን ይጫት። እዚህ ጋር ደግሞ ንጉሱ የማሻአላህ ተባረከለ ረህማን። እቺ ደግሞ ሳሎን ቤቴ ነች እና ማፍጠሪያ ተፍ እያልኩ ነው። ያው ኩኪስ እዛች ጋር ደግሞ ሳምቡሳ፣ ሀብሀብ፣ ሾርባ ምናምን አለ። የሚጠጣም አለ። ግማሹን ከፍሪጅ አላወጣሁም ገና በጥብጫ አስቀምጬ እና ይሄንን ይመስላል። እዛ ጋር መስገጃ ተቀምጧል። አዲስ ቤት ሙረተብ እስከምኮኑ ዝርክርክ ነው። አይሚን በተቻለኝ አቅም ደግሞ እኔ ሙረተብ ለመሆን ሬድ ሁን ያለው። እቺ ምንጣፍ ገዝቻለሁ። እቺ ምንጣፍ ጎልደን ሴራ እንትን ነች። ባለ ሳንቲሙ ማች እንዳደረግልኝ ማለት ነው። መጋረጃ ገና አልተሰቀለም፣ ገና ነን እና ይሄንን ይመስላል። ይሄ ደግሞ መኝታ ክላሴ ማሻአላህ ተባረከላ። ልብስ አጥቤ ልብስ በልብስ ነው። እንዴት ነው ቁም ሳጥን ምናምን ቀየርን። ይሄን ይመስላል ቁም ሳጥኔ ማሻአላህ ተባረከላ ረህማን። እንደምትወዱት ተስፋ አደርጋለሁ። ከለሩ በጣም ነው እኔ ያማረኝ የወደድኩትኝ። እዩት። በቀጣይ ደግሞ ጠብቁኝ። ስለ ቁም ሳጥኑ፣ ስለ አልጋው፣ ስለዚች አወራበታለሁ ማለት ነው። ይሄንን ይመስላል። ይሄም መጋረጃ አልተደረገም። እንግዲህ ያው አዲሱ ቤታችን በሉታ ቀለም ነው ምንድነው ጅብሰም ነው ያላችሁኝ ያላችሁ። መጀመሪያ ጅብሰም ተደርጎ ከዛ ቀለም ነው የሚቀባው። ቻክ ይባላል ጅብሰም ማለት ነው። ይሄን አድርገን ቀለም አስቀብተናል። ከለሩ እንደምትወዱት ተስፋ አደርጋለሁ። በጣም ነው የሚያምረው። አዛን እናፍጥር ብስሚላ። እሺ ውድ ቤተሰቦቻችን እናፍጥር። እዚጋ ሶርባችንን ቀርተናል። አብሮን ሲደክም ሲለፋ የኖረ አንድ ጎረቤታችን አለና ዛሬ ኢፍጣር ጠርቸዋለሁ እና በጣም አብሮን ለፍቷል። የኛን ደስታ ደግሞ አብሮን እንይ ብለን እነዚህ ፋፋ ብለናል። ማሜ ገና ገብቶ ሶላት እየሰገደ ነው እዚህ እና ቆንጆ ካብሳ አረብ ሀገር የኖረ ሰው ነው። ከኛ በላይ ብዙ አመት ኖሯል። በጣም ነው የሚወደው ካብሳ። እንደዚህ ዘጭ አድርጌ ሰርቻለሁ ቆንጆዬ ካብሳ እና ኑን ብላ ኑን ጠጣ። በጣም ደስ ብሎናል። ሀቂቃ የሰው ልጅ ሲለወጥ ያስደስታል አይደለ? ስለዚህ ደስ ብሎናል። እንኳን ደስ አላችሁ በሉን። አዲሱ ቤታችን የውም ጁምዓ በጁምዓ ቀን እያፈጣጠረን ደስ ብሎን በደስታ እንትን እያልን ነው ማለት ነው። ይሄ ፊት ለፊት ያው ይታያችኋል። 3 ክላስ እዚህ ጋር 4 ከዛ 2 ይሄ ሽንት ቤትና ሻወር ቤት እኛ ባንድ ነው የገጠምነው። አንዳንዱ ሰው ሻወሩን ለብቻ ሽንት ቤቱን ለብቻ ያደርጋል። እኛ ደግሞ ይሄ ሽንት ቤት ሻወር ቤት ውስጥ ደግሞ ሻወር ቤት አለች ማለት ነው። ኢንሻአላህ ብዙ ልጅ ሲኖረን ስንወልድ ምናምን እነሱ እዛች ክላስ እዛችኛው መኝታ ክላስ ይሆናሉ። እዛች ጋር ማለት ነው። ማሜ እየሰገደ ነው። እዚች ደግሞ እኛ እንሆናለን። ይሄንን ነድለን ማለት ነው። ይሄን ነድልና
ለኛ ሻወር ቤት ትሆናለች ማለት ነው። ኢንሻአላህ አላህ ኗሪ ካደረገን ከክፉ ነገር አላህ ይጠብቀንና እና በጣም ደስ ብሎናል ውድ ቤተሰቦቻችን። ይሄ ምንጣፍ ስንት ገብቷል መሰላችሁ? ይሄ ሳንቲሙ ማለት ነው 370 ሜትር 10 ሜትር ነው የፈጀው። 45 ናት የኛ ሳሎን። ያ ማለት ስንት ነው? ወደ 3700 ምናምን ነው። እና እኔ ማሜን ሰርፕራይዝ አረኩ። ዛሬ ትገባለች አላለም። ሀቂቃ ጎረቤቶች ረዱኝ። ለመቀረጽ ይከብዳል። ማማዬ የት ልትሄጂ ነው? ስነ ስርዓት ቁጭ በይ። እና ይሄን ይመስላል። እስኪ እያፈጣጠርን ደግሞ አብራችሁን ቆዩ ነው የምለው አይደል? እንኳን ደስ አላችሁ በሉን። ለምርቃታችሁ ደግሞ አሚን አሚን። የልጆቹን ቁጥር ከታች አስቀምጥላችኋለሁ። ቻክ ጅብሰም፣ በአጠቃላይ ጅብሰም ቀለም ለመቀባት በጣም ጎበዝ ናቸው። የእነሱን ቁጥር አስፈቅጃለሁ። በባለፈ ስላላስፈቀድኩ ለዛ ነው ዝም ያልኳችሁ። አስፈቅጃለሁ ማለት ነው። እና ከታች እንትን እልላችኋለሁ። በጣም ደስ ብሎናል። ከለሩንም ወዳችሁታል። የዚህ የከለሩ ስም ውሃ ከለር ነው። በቃ ሁሉም ውሃ ቀለም ነው የሚባለው። ከዛ ቆይ ላሳያቸው። ይሄ አለ እዩት፣ እዚህ ጋር ይሄ እንዳለ ይሄ ጨርሶ ነጭ ቀለም ነው። ነጭ ይሄ ሌላ ነው። ይሄ ነጭ ነው። ይሄም ሌላ ነው። ነጫጭ ነው። ከዛ አያቸው እዚህ ጋር አሉ። ያቸው እነዚህ ይገዛሉ። እነዚህ ማቅለጫ ይባላሉ። በፈለጋችሁ ከለር ቢሻው ቢጫ በይ፣ ቢሻው ምን በይ፣ የፈለግሽውን ከለር እዩ። ቢስሚላህ እዩት። ብዙ ነው። ይሄ ራሱ 3 ይወደቃል። ይሄ አሁን የምኝታ ክላሱ የሳሎንና ምኝታው አንድ ነው። ይሄን ከለር ነጩ ጋር ሚክስ አድርገው ወደ ሹሩ ከለር ያመጡታል ማለት ነው። ይሄ ደግሞ እርሳሲው ይሄ የዛችኛዋ ክላስ ነው እና መቀየጫ ይባላል። ይሄ ነጩን ነው የሚገዙት ለማታውቁ ልጆች ማለት ነው። እና ምን ይመስላል? እስኪ ኢፍጣራችንን ደግሞ አፍናን ውድ ቤተሰብ ኑና ፍጠር ኢፍጣር። ይሄን ያበደ ሩዝ ነው ማሻአላህ። ካብሳ አልሐምዱሊላህ። ኑና ፍጠር አልሐምዱሊላህ ማሻአላህ ተባረከላህ ረህማን። 17ኛው የረመዳን ኢፍጣራችን የኔ ቆንጆ ደህና ነሽ?